ወደ ሰመራ እናቅና እንግዲህ የተለያዩ የሀገራችን ከተሞች በተለይ ደግሞ የኮሪደር ልማት ልዩ ውበት እየሰጣቸው ነው የሚገኘው ለነዋሪዎች ምቹ የሆነ እንዲሁም ደግሞ ለጎብኚዎች ደግሞ ማራኪ የሆነ የአካባቢው ደግሞ ውበት እጅግ በሚያጎላ መልኩ የኮሪደር ልማት ያሳመራቸው ከተሞች መካከል ደግሞ ሰመራ አንዷ ናት። በማለዳም እንደምትመስል ፍቅር ተከበደ እዛ ተገኝታለች። ምን ትመስላለች የሚለው ልታስቃኘኝ ነው ሞሊቶ። አዎ በሰመራ በነገራችን ላይ የዛሬ ሳምንት የምታስታውሽ ከሆነ ልክ በዚህ ሰዓት ላይ ወደ ድሬዳዋም ስንሄድ ነበር። ከዚያ በፊትም ወደ ሌሎች የሀገራችን ከተሞች ስንንቀሳቀስ ነበርና ድሬዳዋን ስናነሳ ስለ ሙቀቷ አነሳን። ሙቀቷን ለመቀየር እየተሰሩ የሚገኙ ስራዎችን አንስተን ነበር። ወደ ሰመራም ስንሄድ ደግሞ ተመሳሳይ የሆነ የአየር ሁኔታ አለ። እንደውም ከድሬዳዋ ባስ ያለ ሙቀት ያለበት ቦታ እንደሆነ ይታወቃልና የማለዳ እንቅስቃሴውን ማወቅ ደግሞ ለኛም ለተመልካቾችም በዚህ ሰዓት የተገባ ነው ብለን እናስባለን። እንዴት አድረሻል ፍቅርተ? አፋር ሰብሰብ ስናደርገው ደግሞ ሰመራ የማለዳ ድባቧ ምን ይመስላል? በተንቀሳቀስሽበት ቦታ የተመለከትሽውን ለተመልካቾች አድርሽልን። እንዴት አድራችኋል ዙፋንና ሞሊቶ? እንዴት አድራችኋል ተመልካቾች? መግቢያ ላይ አንተም እንዳነሳው ሞሊቶ እንደሚታወቀው አፋር ሰመራ ከድሬዳዋ ትንሽ ጠንከር ያለ የሙቀት መጠን ያለባት ክልል ናት። ታዲያ ይህንን ተከትሎ ደግሞ አሁን በእርግጥ ሰዓቱ ጠዋትም ቢሆን ደመናማ ነው፣ ግን ደግሞ ሙቀት አለ። በዛው ልክ ደግሞ ንፋስም አለ ትንሽ። ይህንን ተከትሎ ደግሞ ሰዎች የሚንቀሳቀሱበት ሰዓት ነው ጠዋት ላይ፣ እንዲሁም ማታ ላይ ነው የሰዎች እንቅስቃሴ በጣም ሰፋ ብሎ የሚታየው። አሁን ደግሞ ወደ ስራ መግቢያ ሰዓት ነውና በርካቶች ከማለዳው 12 ሰዓት ጀምሮ እንቅስቃሴዎች በደንብ የሚያደርጉበት ሰዓት ነው። ትንሽ ነፋሻማ ነው አሁን ክረምት ከመሆኑ ጋር ተያይዞ ሙቀቱም ቢኖር ግን ደግሞ ንፋስም አለ፣ ትንሽ ደመናውም እንዳልኩት አለ። ታዲያ ይህን ተከትሎ ደግሞ በርካቶች ወደ ስራ ሲያቀኑ ተመልክተናል። የተለያዩ ሰርቪሶች እንዲሁም ደግሞ እኛ ታክሲ ብለን የምንጠቀማቸው ሚኒባሶች እንዲሁም ደግሞ ባለ 3 እግር ተሽከርካሪዎችም ጭምር እየተመለከትን ነበር። አብዛኛው ሰው ቤትም ከሚያድረው ውጪ ደግሞ በረንዳ ላይ የሚያድረው ሰው አለና እሱንም እየተመለከትን ነበረ። በርካቶች ያው ሙቀቱን ለመከላከል በሚል ንፋሱንም ለማግኘት ከዋናው ቤት ወጣ ብለው በረንዳቸው ላይ ያድራሉ። እንደሚታወቀው ደግሞ የሰመራ አፋር የጅቡቲ መንገድም ያለበት ነው። ስለዚህ ወጪና ገቢ እንቅስቃሴዎችን በስፋት አሉ። ትልልቅ የነዳጅ እንዲሁም ደግሞ ሌሎች ምርቶችንም ያሉባቸውን ተሽከርካሪዎች ማየት ችለናል። በርካታ ናቸው። እውነት ለመናገር እኛ ራሳችን እዚህ ቆመን በርካቶችን አሁን ራሱ እየተመለከትኩኝ ነው። ሰርቪሶች ይመላለሳሉ። ሰራተኞችን ከቤታቸው ይዘው ወደ መስሪያ ቤቶቻቸው የሚወስዱ ማለት ነው። ደግሞ ሌላ መልክ ደግሞ አላት እንዳነሳችሁት የኮሪደር ልማቱ አዲስ አበባ ተጀምሮ ወደ ተለያዩ የክልል ከተሞች የሰፋው እዚህ ሰመራም ተግባራዊ እየተደረገ ነው የሚገኘው። በተለይ ደግሞ አፋር ያሏትን ሀብቶች በደንብ የሚገልጹባቸው ናቸው። የባህላዊ ቤት አሰራሮቻቸውን እንዲሁም ደግሞ ባህላዊ ምንጣፎቻቸውንም የሚያሳዩ የተለያዩ የኮሪደር ልማቶቹ ላይ ተግባራዊ የተደረጉ ስራዎች አሉ። ከዛ ባለፈ ደግሞ ያው ሞቃታማ ነውና ሰዎች ነፋሻማ የሆነ አየር ደግሞ ሲያገኙ ወጣ ብለው አረፍ ብለው የሚያወጉባቸው ቁጭ ብለው የሚጨዋወቱባቸው የተለያዩ ቦታዎችንም ተመልክተናል። ወንበሮች አሉ። ከዛ ባለፈ ደግሞ የእግረኛ መንገዶች እንዲሁም ደግሞ ብስክሌቶችን ለሚያዘወትሩ ደግሞ ሰዎችም እንደዚሁ የኮሪደር ልማቱ ያካተታቸው ስራዎች ናቸው። አሁን ማለዳ ላይ ካሉ ስራዎች መካከል አንዱ የመንገድ ጽዳት ነው። በርካታ ወጣቶች መንገዶቹን ሲያጸዱ የኮሪደር ልማቱ ላይ ያሉ ነገሮችን ሲመለከቱ እነዛንም ሲያጸዱ መመልከት ችለናል። ከኋላ የራሱ ወጣቶች ሲያጸዱ እየተመለከቱ ነውና እንደዚህ አይነት ስራዎች አሉ። በጽዱ ኢትዮጵያ ንቅናቄ ከሚሰሩ ስራዎች መካከል አንዱ በጎ ፈቃደኞች የሚሰሯቸው የጽዳት ስራዎች ይገኙበታል። ታዲያ እነዚህም ያነጋግሪያቸው ነበር። ወጣቶቹ በበጎ ፈቃድም እንዲሁም ደግሞ ተቀጥረውም የሚሰሩ ወጣቶች መኖራቸውን ተመልክተናል። በአፋር ክልል በትላንትናው ዕለት ሶስተኛው የጽዱ ኢትዮጵያ ንቅናቄ በአፋር ክልልም በይፋ ተጀምሯል። ግን ደግሞ ከዛ ባለፈ ደግሞ በማንኛውም ጊዜ የሚሰሯቸው ስራዎች ከጠዋቱ 12 ሰዓት ጀምሮ የሚሰሯቸው ስራዎች መንገዶችን ማስዋብ ስራዎች እንደሚሰሩ ጽዳት ስራዎች እንደሚሰሩ ተመልክተናል። ሰመራ ሞቅ ደመቅ እያለች ነው። ከ2 ሰዓት በኋላ ደግሞ የንግድ ተቋማት፣ ሱቆች፣ ባንኮች ሌሎችም በስፋት ወደ ስራ የሚገቡበትና ስራ የሚጀምሩበት ነው። ትንሽ ቀን ላይ ያለው ሙቀት ለመከላከል ጠዋትና ማታ ላይ እንቅስቃሴዎች ሞቅ ደመቅ ብለው ይታያሉ። ለአሁን ያለኝ መረጃ ይሄን ይመስላል።